ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። አሜን ይሁንልን፣ ይደረግልን። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ ሥሉስ የሚጸልይ የሰይፈ ሥላሴ ጸሎት ይህን ጥንትና ፍጻሜ የሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ከሚያስፈራ ክፉ ነገር ሁሉ ትታደገኝ ዘንድ እለምንሃለሁ፣ እማልድሃለሁ። የሰይጣንን ተንኮል ሁሉ ከኔ አርቅ። አቤቱ ያዕቆብና ልጆችን እንደባረክ ከኔና ልጆችን ቤተሰቦችና ዘመዶችን ባርክ። በቸርነት በሰጠኸኝ ሀብትና ንብረት ላይ ረድኤትና በረከትን አሳደር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል፣ መንግስት፣ ክብር፣ ምስጋና ይገባል ዛሬም ዘወትርም እስከ ዘላለም ድረስ በእውነት አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ልዩ ሦስት በሚሆን በቅድስት ሥላሴ እየተማጸንኩ በዚህች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ ጠላት ሰይጣንን እክደዋለሁ። ዳግመኛ በዚህ ዓለም በወዲያኛው ዓለም አመን በመጠጊያ የምትሆነኝ ማርያም ምስክር አድርጌ ለዘላለም አወግዘዋለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ ዕረፍት አደርጋለሁ፣ ተኛለሁ። በአብ በወልድ በመንፈስ ቅዱስ ስም እነቃለሁ። በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ እማጸናለሁ። በስመ ሦስት በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በአካል ሦስት በመንግስት ግን አንድ አምላክ ብዬ እማጸናለሁ። በግልጽ ሦስት ፍጹም በሚሆን የባህሪ አንድነት ግን አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት እድን ዘንድ በዚህ መለኮታዊ አንድነት እማጸናለሁ። ከአንድ አንጻር ወደ ሌላ አንጻር መዘዋወር የሌለበት በእግዚአብሔር የፊት ምዛረ ብርሃን ፊቴን አማትባለሁ። በምመለከትበት አንጻር የሚያናውጽና በእግዚአብሔር ዓይኖች የብርሃን ነጸብራቅ ዓይኖችን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበቴን አማትባለሁ። መልካሙን በሚናገር እውቀትንና ጥበብን በሚገልጽ በእግዚአብሔር ምሳሌ ከንፈሮችን አማትባለሁ። ያለማቋረጥ ለእሱ ምስጋና ይገባል። የሰው ጸሎትን የሚሰማ በእግዚአብሔር ምዛር ሐዘን ጆሮቼን አማትባለሁ፣ እከፍታለሁ። ያለማዳሰስ ዓለምን እንደያዙም በእግዚአብሔር የእጆች ምዝራ እጆችን አማትባለሁ፣ ዘረጋለሁ። ከጌም በቀል ንጹሕ በሆነ በእግዚአብሔር ምዝራ ልቦናዬን አማትባለሁ። ከልዩ ሀሳብ ልዩ በሆነ በእግዚአብሔር ምዝራ ህሊናዬን አማትባለሁ። የቆምኩበትን አካባቢ የሚያናውጽን በእግዚአብሔር የእግሮችን ነጸብራቅን እግሮችን አማትባለሁ። በሰማይና ከዚህም በላይ ባሉ እንዲሁም በምድርና ከዚህም በታች ባሉ ዓለማትን ሁሉ እሱ የሞላ ነውና ቦታ ለማይወስነው በእግዚአብሔር ምዝራ አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት በሌለበት በእግዚአብሔር ምዝራ ዘመን አማትባለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። የለመለመ የምህረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የእውቀት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት መፍለቂያ ለሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሦስት የምህረት መፍሰሻ አንድ የይቅርታ ምንጭ አስቦ የማይደርቅ ችሎታና ስልጣን ላለው ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ የሆነ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ሰውን በአርአያውና በአምሳሉ በፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንዲህ ለሚዘራ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ለሆነ
ልዩ ሶስት ስለሚሆን አምላክ ሰላምታ ይገባል። መጉደል የሌለበት የስጦታ ባህሪ ልዩ ሶስት በሚሆን አምላክ ሰላምታ ይገባል። የእውቀት ፍርድ መገኛ በሚሆን አምላክ ሰላምታ ይገባል። መለኮታዊ ስልጣኑ ነፍስን ከስጋ ለሚለይ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጌትነቱ መብረቅ ቀንን ለሚያንጸባርቅ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለማይናወጽ የሃይማኖት አመድ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መፍረስ የሌለበት የመድኃኒት አዳራሽ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የቤቱን ግድግዳ በእሳት ለተሰራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ድንኳኑን የእሳት ነበልባል ማደሪያውን በብርሃን ለተከበበ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጽሩየ አርያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩቤል ላይ ለዘረጋ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚያበቅል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያድህና ለሚያበለጽግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያዋርድና ለሚያከብር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መግደልና ማዳን ለስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚቀዝፍና ይቅር ለሚል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚተክልና እንዲበቅል ለሚያደርግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደርቅና ለሚያለመልም ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሁሉም ማድረግ ለሚችል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይህንን በመሰለ ማለት በአንድነትና በሶስትነት ለሚመለክ አምላክ በእውነት ሰግዳለሁ። አቤቱ በዘመኑ ሁሉ የጥፋትና የኃጢአትና አውሬ ዲያብሎስን እንዳይቀርበኝ በጽሩየ ቅድስት መስቀል አጥርነት ጠብቀኝ። አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ አምልኮት ሶስት ግዕዝ አንድ መንግስት አንድ ፈቃድ ሶስት አካል አንድ ባህሪ ነው። ሥላሴ ያለመከፋፈል በሶስትነት ያለመጉደል በትክክል በአንድነት ፈቃድ በፍጹም አንድነት ይኖራሉ። ሥላሴ ከሰማያት ሰማያት ይልቅ ትመልቃለች። ሥላሴ ከባህር ጥልቆች ይልቅ ትጠልቃለች። ሥላሴ አዛናት ሁሉ ዓለማት ናት። ሥላሴ ከሰማያት በላይና ከጥልቆችም ጥልቀት በታች ባሉ ሁሉ የሞላች ናት። ሥላሴ በዓለም የስፋት አድማስና ማዕዘኗ ሁሉ ያለች ናት። ሥላሴ ምስራቆች ምስራቅ የምዕራቦች ምዕራብ ናት። ሥላሴ ሰሜኖች ሰሜን የደቡቦች ደቡብ ናት። ሥላሴ የሰፊዎች ሰፊ የሚሆን የቦታ ስፋት አያናውጸውም። የቦታ ስፋትን አይወስናትም። ሥላሴ የንጋት ብርሃን መውጫ ናት። ሥላሴ በምሽት ጊዜ ጨለማን የምታሰለጥን ናት። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህንን የሃይማኖትና የምስጋና ቃልን ለቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮና ስግደት መመለክና መስገድ ለቅድስት ሥላሴ ይገባል። ኃይል መንግስት ስልጣን እና ክህነት ለቅድስት ሥላሴ ይገባል። ጥበብና ምክር ጌትነትና ክብር ለቅድስት ሥላሴ ብቻ ይገባል። መግደል ማደህየት መግዘፍት ይቅርታ ማድረግ የቅድስት ሥላሴ ስልጣን ነው። ማደህየትና ማበልጸግ ማክበርና ማዋረድ ብቻ የቅድስት ሥላሴ ስልጣን ነው። መትከል ማብቀል ማድረቅና ማለምለም ብቻ የቅድስት ሥላሴ ስልጣን ነው። በምድርና በሰማይ በባህርና በቀላያት ሁሉ ፍጥረት ሁሉ ላይ የገዥነት ስልጣን ያለው ለአብ ወልድ መንፈስ ቅዱስ ብቻ ነው። የመለኮት አንድነት ገንዘብ በማድረግ ያለመለየትና ያለመከፋፈል በግልጽ ሶስት በመለኮት አንድ ለሚሆን ለሱ ለብቻው መገዛት ይገባል። ለሱ ለብቻው ዘምሮ ለሱ ለብቻው ምስጋና ይገባል። እሱን እጅ መንሳት እሱን ማመሰገን እሱን ማምለክ በሱ መታመን ይገባል። እሱን መጠጋት ወደ እሱ መጸለይ በፊቱ መማረግ ይገባል። እሱ የአምላኮች አምላክ የገዢዎች ገዥ የንጉሳን ንጉስ ነው። አምላካችን የማዳን አምላክ ነው። ሁሉን ማድረግ ይችላል። ለእሱ የሚሳነው ነገር የለምና ለመንግስቱ መገዛት በመለኮት መታመንና መማፀን ይገባል። ልዩ ሶስት ሆይ
እኔ በደለኛ የምሆን ባሪያችሁን ከድንገተኛ ሞትን አድኑኝ። አሜን። ቀደም ዓለም የነበረ ለዘላለም የሚኖር ታላቅና ግሩም የሚሆን እንደ አምላካችን ያለ አምላክ ማን ነው? የአሕዛብ አምላኮችን ከወርቅና ከብር ከነሐስና ከመዳም ከድንጋይና ከእንጨት ከኒኬልና ከሸክላ በሰው እጅን የተሰሩ ናቸው። አፍ እያላቸው አይናገሩም፣ ዓይን እያላቸው አያዩም፣ ጆሮ እያላቸው አይሰሙም፣ አፍንጫ እያላቸው አይሸቱም፣ እጅ እያላቸው አይዳስሱም፣ እግር እያላቸው አይራመዱም ወይንም አይሄዱም፣ በጉሮሯቸውም አይናገሩም፣ በአፋቸው ውስጥም እስትንፋስ የላቸውም። እንግዲህ ሰራተኞችና የሚያመልኩባቸው ሁሉ እንደነርሱ ይሁኑ በእውነት ለዘላለሙ አሜን። ወልድ በሚከበር በመንፈስ ቅዱስ በሚቀደስበት ገንዘብ በአብ የባህሪ ስም አምናለሁ። አብ በሚወደስ በመንፈስ ቅዱስ በሚመሰገንበት ገንዘብ በወልድ የባህሪ ስም አምናለሁ። አብ ከወልድ ጋር በአንድነት በሚመሰገንበት ገንዘብ በመንፈስ ቅዱስ የባህሪ ስም አምናለሁ። በዚህ በሥላሴ ስም እያመንኩ ጥራት ሰይጣንን ክደዋለሁ። አንተ ርኩስ መንፈስ ነህና ለዩ ሶስት ወይኔ ባሪያቸውን ወለተ ማርያምን የስደት ስንቃችንን መንጽዋን ልጆች ማህበር ህዝበ ክርስቲያንን ከመከራ ስጋ ከመከራ ነፍስ ጠብቆን አድኑን ለዘላለሙ በእውነት አሜን። ታምረ ይቅርታቸው አበረታቸው ከወዳጆቻቸው ጋር ለዘላለሙ ይደርና የሥላሴ ታምራቸው ይሄ ነው። በጦረዳ በሚባል ሀገር የፈረስ ንጉሥ ጭፍራ የሆነ አንድ ሰው ነበረ። ይህም ሰው ከዕለታት በአንደኛው ቀን የክርስቲያንን ሀገር ለማጥፋት ሰጋ ፈረሱን ጭኖ ከቤቱ ወጣ። በዚያም ሀገር ውስጥም የአብ የወልድ የመንፈስ ቅዱስ ስዕል ያለበት የተቀደሰ ቦታ ነበረ። ከዚህም ንዋየ ቅድሳቱን ለመሰባበር ወደ አማራውና ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህም ወታደር የሥላሴ ስዕል በሳት ሰይፍ ታጥሮ ባየ ጊዜ በዚያም የነበሩትን ሰዎች ወንድሞች ሆይ ይህ እንደ ነደ እሳት የሚያንጸባርቅ ስዕል ምንድን ነው? ባሪያው እጅግን አስፈራኝ። ወደሱ ቀርቤ ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነህ በምድር ላይ ወድቀህ ስገድ፣ ይህ ስዕል የሥላሴ አርአያ ገጽ ነውና አሉትም። በዚያን ጊዜ ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶች ለሥላሴ ስዕል ሰግዳለሁ እያለ ማለደ። ከአርያምን ሀገር አውጥታችሁ ከክርስቲያኖች ሀገር አደርሳችሁኛልና ስለዚህም ምስጋና ላቀርብላችሁ እገደዳለሁ አለ። ይህንንም እያለ ሲጸልይ የእግዚአብሔር የጌትነቱ ብርሃን በዛ ቤት ውስጥ ሞላ። በዚህም ጊዜ አንተ የንጉሥ ወታደር ሆይ መንግሥተ ሰማያት ትገባ ዘንድ ስሉስ ቅዱስ ጠርተውሃል የሚል ቃል ከሰማይ መጣ። ይህም ከመስማቱ የእግዚአብሔር መልአክ መጋቤ ብርሃናት ራጉኤል በቅጽበት ወደሱ መጥቶ ወደ ሰማይ ያሰረገውና በሥላሴ ፊትን አቆመው። ሥላሴም ከሌሎች የንጉሥ ሰራዊት ተመርጠሽ ወደዚህ የመጣች ምርጥ ነፍስ ሆይ ወልድ በአባቱ ጌትነትና በመንፈስ ቅዱስ ክብር እስኪመጣ ድረስ በአያው ሀገር ገብተሽ ተቀመጪ ዘንድ እንፈቅድልሻለን አሏት። ይህንንም ካሏት በኋላ ወደዛ ሀገር አስገቧትና በዚያ ተቀመጠች። ይቅርታቸው ሀብተ ረድኤታቸው ከወዳጆቹ ጋር ከእኛም ከስደት ስንቃችን መውጣት ልጆች ማህበር ህዝበ ክርስቲያን ጋር ለዘላለሙ በእውነት ይኑር አሜን። የቅዱሳን ረድኤት በረከት ያሳደረብን አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣
የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውን ምሕረቱን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን አሜን። ቀን አርጋትና ሀገሬን ጌታ የከፋ ሁሉ ይታይበስ